የፀጉር መርገፍን የሚያስቆሙና የሚከላከሉ እንዲሁም ለፀጉር እድገት እጅግ በጣም ጠቃሚ የሆኑ 8 መፍትሄዎችን የማጋራቸው ይሆናል። በሴቶችም ሆነ በወንዶች ዘንድ ተደጋግመው ከሚከሰቱና የጭንቀት ምክንያት ከሆኑት አካላዊ ችግሮች ውስጥ ዛሬ የምነግራችሁ የፀጉር መሰባበርና መርገፍ አንዱ ሲሆን በተለያዩ ተፈጥሯዊና ተፈጥሯዊ ባልሆኑ ምክንያቶች ሊከሰት ይችላል። በእርግጥ የፀጉር መርገፍና መነቃቀሉ በራሱ የሚያስከትለው የጤና ችግር ባይኖርም ሰውነት ውስጥ ያለውን የማዕድናት እጥረት ግን የሚጠቁም መሆኑን መረዳት ተገቢ ነው። ለዚህ ደግሞ አመጋገብንና አንዳንድ የአኗኗር መንገድን ማስተካከል ፀጉራችን እንዳይነቃቀል እንዲሁም የተነቃቀለውም ተመልሶ እንዲያድግ የሚያስችል በመሆኑ ገንዘብና ጊዜን የተለያዩ የፀጉር ቅባቶችን በመሞከር ማባከኑ አስፈላጊ አይደለም። ለማንኛውም የፀጉር መርገፍንና መነቃቀልን በቋሚነት የሚከላከሉ 8 እጅግ በጣም ጠቃሚ መፍትሄዎችን የምታውቁበት ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። የፀጉር እድገትን ከሚጎዱና እንዲነቃቀልና እንዲረግፍ ከሚያደርጉ ምክንያቶች ውስጥ በዋነኝነት ከሚጠቀሱት ደካማ የአመጋገብ ስርዓት፣ የሆርሞን ለውጦች፣ የእንቅርት ህመም፣ እንደ ሶሪያስ ያሉ የቆዳ ችግሮች፣ ድንገተኛና ፈጣን የክብደት መቀነስ እንዲሁም ከባድ ጭንቀት ናቸው። ከእነዚህ ውስጥም አብዛኛውን ሰው የሚገጥመው ደካማ የአመጋገብ ስርዓትን ተከትሎ የሚከሰት የፀጉር መርገፍ አይነት ነው። በዚህም ሆነ በሌሎች ምክንያት የሚከሰተውን የፀጉር መነቃቀል ችግር ለመቅረፍ የሚከተሉትን አማራጮች መጠቀም ያስፈልጋል። አንደኛ፣ ቪታሚን ዲ። ሁሌም ስለ ፀጉር መነቃቀልና መርገፍ ከተነሳ ከሁሉም ቀድሞ ወደ አእምሮ ሊመጣ የሚገባው ቪታሚን ዲ ነው። በቪታሚን ዲ እጥረት የተጠቃችሁ ከሆነ ሰውነታችሁ ከሚያሳያቸው ምልክቶች ውስጥ አንዱና ዋነኛው የፀጉር መነቃቀል ሲሆን መፍትሄውም ይህን የቪታሚን አይነት በበቂ መልኩ ማግኘት ይሆናል። ቅድሚያ ግን አንድ ሰው የቪታሚን ዲ እጥረት አለበት የሚባለው የቪታሚን ዲ መጠኑ ምን ያህል ሲሆን ነው የሚለውን መረዳት ተገቢ ነው። በጣም በቀላል ምርመራ የቪታሚን ዲ መጠንን ማወቅ የሚቻል ሲሆን ለአብዛኛው ጤናማ ሰው ከ30 እስከ 50 ናኖሜትር የቪታሚን ዲ መጠን በቂ ነው። ነገር ግን ይህ መጠን ከ15 በታች ዝቅ ካለ ከባድ የቪታሚን ዲ እጥረት መኖሩን ማወቅ ይገባል። ታዲያ በዚህ መጠን ያህል የቪታሚን ዲ መጠናችሁ ከወረደ ምንም አይነት ኮንዲሽነር ሆነ የፀጉር ቅባት የፀጉር መነቃቀሉን ሊያስቆሙ አይችልም። ስለዚህ የቪታሚን ዲ መጠናችሁን ማወቅ እጅግ በጣም አስፈላጊ ነው እና እጥረቱም ካለ ተገቢውን ማስተካከያ ማድረግ ያስፈልጋል። ይህንም በተፈጥሯዊ መንገድ የእንቁላል አስኳል፣ ቀይ ስጋ፣ እንጉዳይ፣ ሳልሞን፣ ማክሬል እና ሰርዲን ያሉ የአሳ ዝርያዎችን በመመገብ ያለባችሁን የቪታሚን ዲ እጥረት መቅረፍ ትችላላችሁ። ሁለተኛ፣ አቮካዶ። ዲኤችቲ የተሰኘውንና ለፀጉር መርገፍና መነቃቀል የሚያጋልጠውን ሆርሞን በተፈጥሯዊ መንገድ ለመቆጣጠር ከሚያስችሉት ምግቦች ውስጥ በግንባር ቀደምትነት የሚጠቀሰው አቮካዶ ነው። አቮካዶ በፕሮቲን፣ አሚኖ አሲድ፣ ማግኒዚየም፣ ፎሊክ አሲድ፣ ኮፐር እና አይረን የበለጸገ ምግብ ሲሆን እነዚህ ማዕድናትም ለፀጉር እድገት እጅግ በጣም አስፈላጊ ናቸው። በአቮካዶ ውስጥ የሚገኘው ዘይት በቀላሉ የራስ ቅልን ዘልቆ የመግባት አቅም ያለው ሲሆን በተጨማሪም በውስጡ ካለው የአንቲኦክሲደንት ይዘት የጭንቅላት ቆዳ ቀዳዳን በመክፈት የፀጉር እድገትን እንዲፋጠንና መሰባበርና መርገፍ እንዲቆም ያደርጋል። ሶስተኛ፣ ቲማቲም። ሌላው ለፀጉር መነቃቀልና መርገፍ ለማስቀረት በጣም ጠቃሚ መፍትሄው ቲማቲም ነው። ቲማቲም ለፀጉር ስሮች መድረቅና መሰባበር የሚያጋልጡ ችግሮችን የመቅረፍ እንዲሁም በውስጡ በሚገኘው የቤታ ካሮቲን ይዘት የተነሳ የፀጉር እድገትን ለማፋጠን ከፍተኛ እገዛ ያደርጋል። አራተኛ፣ ግሪን ቲ። አረንጓዴ ሻይ ወይም ግሪን ቲ ሰዎች በብዛት የሚጠቀሙት የሰውነት ክብደትን ለመቀነስ ቢሆንም የፀጉር መነቃቀልና መርገፍን ለማከም አቅሙም ግን በጣም ከፍተኛ ነው። አረንጓዴ ሻይን ከመጠጣትን በተጨማሪ የቀዘቀዘውን ወፍራም አረንጓዴ ሻይ ከኮኮናት ኦይል ጋር በመደባለቅ ፀጉር ለመቀባት ይቻላል። አረንጓዴ ሻይ በልዩ ሁኔታ ዲኤችቲ የተሰኘውን ሆርሞን በመግታትና ኢጂሲጂ በተባለው የአንቲኦክሲዳንት ይዘቱ የተነሳ የፀጉር ስሮች መሳሳትና መሰባበርን ለማስቀረት ይጠቅማል። አምስተኛ፣ የአይረን እጥረትን መቅረፍ። የአይረን እጥረት ከሚታይባቸው የሰውነት ክፍሎች ውስጥ አንዱ የራስ ፀጉር ሲሆን እጥረቱን ተከትሎም ፀጉር በቀላሉ መርገፍ ይጀምራል። የአይረን እጥረትን ለማስተካከል ከሚረዱ ምግቦች ውስጥ በዋነኝነት የሚጠቀሱት ስፒናች፣ ቀይ ስጋ፣ የእንቁላል አስኳል፣ ባቄላ፣ አኩሪ አተር፣ አልመንድ እና አሳ ሲሆኑ እነዚህን በበቂ ሁኔታ በመመገብ ችግሩን መቅረፍ ይቻላል። ስድስተኛ፣ የቅባት እህሎች። የቅባት እህሎች የፀጉር መበጣጠስንና መርገፍን በሚከላከሉና ለጤናማ ጠንካራ ፀጉር አስፈላጊ በሆኑ እንደ ቪታሚን ኢ እና ዚንክ ባሉ ንጥረ ነገሮች የበለጸጉ ናቸው።
ለምሳሌ ከ28 ግራም የሱፍ አበባ ፍሬዎች ሰውነት በቀን ውስጥ ከሚያስፈልገው የቪታሚን ኢ መጠን 50% ማግኘት ይችላል። በሌላ በኩል ደግሞ ከ28 ግራም ተልባ ከ6300 ሚሊግራም በላይ ኦሜጋ 3 ፋቲ አሲድን ማግኘት እንችላለን። በአጠቃላይም የሱፍ አበባ ፍሬዎች፣ ኑግ፣ የቺያ ዘሮች እና ተልባን በምግባችሁ ውስጥ በማካተት በተቻለ አቅም በመጠቀም የፀጉር መነቃቀልንና መርገፍን መከላከል ይቻላል። ሰባተኛ ጭንቀትን መቀነስ። በእርግጥ ሙሉ ለሙሉ ያለ ጭንቀት መኖር የማይቻል ቢሆንም በተቻለ አቅም ግን ጭንቀትን ለመቆጣጠርና በሆነ ባልሆነው ላለመጨነቅ መጣር ያስፈልጋል። ከባድ ጭንቀት በሰውነት ላይ ከሚያስከትላቸው ዘርፈ ብዙ ችግሮች መካከል አንዱ የፀጉር መነቃቀልና መርገፍ ነው። ጭንቀት የፀጉራችንን ጤና በተለያዩ መንገዶች የሚጎዳ ሲሆን የመጀመሪያው ተጽዕኖ የፀጉር እድገት ባለበት ማቆምና እንዲደርቅ ማድረጉ ነው። ከባድ ጭንቀት ውስጥ በምትሆኑበት ወቅት የፀጉር ስሮች እድገታቸው በፍጥነት የሚቆም ሲሆን ከጥቂት ሳምንታት በኋላ በምታበጥሩበት ጊዜ የፀጉራችሁ ስር በቀላሉ እየተሰባበረ መውደቅ ይጀምራል። ሁለተኛው ጭንቀት ፀጉርን የሚጎዳበት መንገድ ደግሞ የሰውነት በሽታን የመከላከል አቅም የፀጉር ፎሊክሎችን በማጥቃት እንዲሰባበሩና እንዲረግፉ የሚያደርግበት ሂደት ነው። ከባድ ጭንቀትን ተከትሎ የሚከሰተው የፀጉር መርገፍ በጣም ፈጣን ቢሆንም ጊዜያዊና መስተካከል የሚችል ነው። ያለባችሁን ጭንቀት በመቀነስ የፀጉራችሁን እድገት ማስቀጠልና ችግሩን መቅረፍ የሚቻል ሲሆን ነገር ግን ለብዙ ዓመታት በተመሳሳይ ከባድ የጭንቀት ስሜት ውስጥ መቆየቱ ፀጉራችሁን ወደ ቀድሞ ይዞታው ለመመለስ የሚኖረውን ጉዞ ስለሚያከብደው በጊዜ ለጭንቀታችሁ መፍትሄ መፈለግ ተገቢ ይሆናል። ስምንተኛ ሽንኩርት። የተጎዳ ፀጉርን ለማከም ሌላው እጅግ በጣም ጠቃሚ ተፈጥሯዊ አማራጭ ሽንኩርት ነው። በነገራችን ላይ ሽንኩርት የፀጉር መርገፍንና መበጣጠስን ለማከም ብቻ ሳይሆን ያለ ዕድሜ የሚከሰት ሽበት እንዲሁም ፎረፎርን ለመከላከልም ይጠቅማል። የተለያዩ ጥናቶች እንዳረጋገጡት የሽንኩርት ጁስ በዳይተሪ ሰልፈር የበለጸገ በመሆኑ የፀጉር ስሮች ጠንካራ እንዲሆኑና በቀላሉ እንዳይሰባበሩ ያደርጋል። ሽንኩርት የደም ዝውውርን ስለሚያፋጥንም ሽንኩርት ጁስን በራስ ቅል ላይ መቀባቱ ለፀጉር ስሮች የሚደርሰውን የደም መጠን በመጨመር እድገታቸው በጣም ፈጣን እንዲሆን ያግዛል። የሽንኩርት ጁስን በራስ ቅላችሁ ላይ ብቻውን ከመጠቀም ግን ከኦሊቬራ ወይም የኮኮናት ዘይት ጋር መደባለቁ የበለጠ ውጤታማነቱን የሚጨምር ይሆናል። ከዚህም በላይ የሽንኩርት ጁስ ብቻውን በቆዳ ላይ ሲያርፍ ቆዳን የማስቆጣትና የማሳከክ ዕድል ስለሚኖረው ከላይ ከጠቀስኳቸው ቅባቶች ጋር ቀላቅሎ መቀባቱ ይመከራል። ከተቀባችሁት በኋላ ከ30 ደቂቃ በላይ መቆየቱ አስፈላጊ አይደለም። ታዲያ እነዚህን የተመለከትናቸው ማስተካከያዎች በማድረግ ካላስፈላጊ ወጪ ራሳችሁን በመጠበቅ የፀጉር መርገፍና መነቃቀልን በቀላሉ መከላከል ትችላላችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ለእናንተ ይሁን።